ከምሽት ክበብ ጋርድነት እስከ ጵጵስና የሮማው ሊቀነ ጳጳስ ፍራንሲስ አስገራሚ የህይወት መስመር። በጠና ታመው ሰንብተው ሰኞ ሚያዝያ 13 2017 ዓመታቸው ህይወታቸው ያለፈው ሊቀነ ጳጳስ ፍራንሲስ ታሪካቸውም ደማቅና ጉራማይሌ ነው። ይህንን ቦታ ለመያዝ ከደቡባዊ ንፍቀ ክበብ መሆናቸውም እንዲሁም ከአሜሪካ ክፍል አህጉር መምጣታቸውም የመጀመሪያ ያደርጋቸዋል። ከአርጀንቲና ናቸውም የመጡት። አውሮፓዊ አለመሆናቸውም ልዩ ያደርጋቸዋል። በቤተ ክርስቲያኑ ታሪክ ከሶሪያ ተወላጁ ግሪጎሪ ሳልሳዊ በኋላ እርሳቸው ናቸው የመጀመሪያው ከአውሮፓ ያልሆኑ ጳጳስ። ሶሪያዊው ሊቀ ጳጳስ ግሪጎሪ ሳልሳዊ ያረፉትም በ741 ነው ዓመተ ምህረት ነበረ። ቫቲካን ቅዱስ ጴጥሮስ መንበርም ጄሱዊትስ ወይም ኢየሱሳውያን ከሚባሉ ጎራ የሚመጡ የመጀመሪያው ሊቀ ጳጳስም ናቸው። ኢየሱሳውያን በቤተ ክርስቲያኒቱ በጥርጣሬም ነው ሲታዩ የኖሩት። ከሊቃነ ጳጳስ ፍራንሲስ በፊትም ርዕሰ ሊቃነ ጳጳስ የነበሩት ቤኔዲክት 16ኛ ናቸው። እሳቸውም በ600 ዓመት ታሪክ በገዛ ፈቃዳቸው ከጵጵስና የለቀቁ የመጀመሪያው ሊቀ ጳጳስም ነበሩ። በቫቲካን አጸዳ ለ9 ዓመት ከኖሩ በኋላም ነበር በ95ቸው ከዚህ ዓለም ድካም ያረፉት። ታዲያ እርሳቸውን ሊቃነ ጳጳስ ፍራንሲስ በአንድ ግቢ ኖረዋል። በተደጋጋሚ እየሄዱ ይጠይቋቸው ነበር። ቅልጥ ያለ የእግር ኳስ ቡድን ደጋፊ ነበሩ። ርዕሰ ሊቃነ ጳጳስ ፍራንሲስም የጵጵስና ስማቸው ነው። መታወቂያ ስማቸው ጆርጆ ማሪዮ ቡርጋሪዮ ይባላል። ትውልዳቸው በአርጀንቲና ዋና ከተማ ቦነስ አይረስም ነው። ወላጃቸው ጣሊያናዊ ናቸው። የጣሊያን ፋሺዝም ሲፋፋም ያንን ሽሽት ነው ወደ አርጀንቲና የመጡት። ከ5 ልጆች መካከልም ለወላጆቻቸው የበኩር ልጅ ናቸው። ጆርጅ ማሪዮ ቡርጋሪዮስ የአሁኑ ሊቀነ ጳጳስ በጉርምስና ዘመናቸው የሳን ሎሬንዞ እግር ኳስ ቡድንም ደጋፊ ነበሩ። ታንጎ ዳንስም ነፍሳቸው ነበር። ድሮ ክፉኛ ሳምባም ታመው ነበር። ከሞት ነው የተረፉት። ይህ የሳምባ በሽታ ታዲያ ህይወታቸውን ሙሉ ሲከታተላቸው ነው የኖረው። ጎርምሰው በአንድ ወቅትም የምሽት ክበብ አሳላፊ ሆነውም ሰርተዋል። ስራቸው በር ላይ ማስተናበር እና ክበቡንም ማጽዳት ይጨምር ነበር። ከዚያ በኋላ በኬሚስትሪ ባለሙያነትም ተመረቁ። በአንድ ፋብሪካ ውስጥም ከዝነኛዋ ባዮኬሚስት ኤስቴር ባሌስትሬኖ ጋር ሰርተዋል። ይህች ሴት የአርጀንቲናን ወታደራዊ አገዛዝም በመቃወም ትታወቃለች። በኋላ ብዙ ስቃይ ደርሶባትም ትገደላለች። አስክሬኗም ዳብዛው አልተገኘም። ከዚህ በኋላ ሊቀነ ጳጳስ ፍራንሲስም ጄሱዊትም ወይም ኢየሱሳዊ ሆኖ ፍልስፍናን፣ ስነ መጽሐፍንና ስነ ልቦናን አጠኑ። ሕይወትንም ቀላል አድርገው የሚመለከቱ ጳጳስ ናቸው። ገና ወደ ጵጵስናው ሲመጡ ጀምሮ ነገሮችን በተለየ መልኩ እንደሚተገብሩም ይናገሩ ነበር። ለምሳሌ ጵጵስና ሲቀበሉ በመንበር ላይ ቁጭ ብለው ከመቀበል ይልቅ ቆመው ነው የተቀበሉት። ይህም የተለመደ አልነበረም። በአውሮፓውያን ህዳር 13 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቁ ብለውም ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰውም ነበር። ለጵጵስና የመረጡት ስምም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩት ቅዱስ ፍራንሲስ አሲሲንን ስም ነበር። ጆርጅ ማርጉሪዮ ሊቃነ ጳጳስ ፍራንሲስም ተብለው ተቀበሉ። ሽርቅርቅ ከልክ ያለፈ ድግስ ምቾትም አይሰጣቸውም። ሰው የሚልም ነገር ይመርጣሉ። ወደ ነዳያን ይቀርባሉ። ለምሳሌ ቫቲካን ለጳጳሳት የምታቀርበውን ውዱ ሊሞዚን ፊትም ነስተውታል። ይልቅም ሌሎች ካርዲናሎችን በሚያመላለሰው የህዝብ አውቶቡስም መሳፈር መርጧል። በዚህ ቀለል ያለ ህይወትም ዘይቤያቸው ከ1.2 ቢሊዮን ለሚልቁ ምዕመኖችም ምሳሌ መሆንም ሞክረዋል። ለድሆች የምትቆም ኩርምት ያለች ቤተክርስቲያን እንዴት እንደምትማርከኝም በሚለው አነጋገራቸውም ይታወቃሉ።
በሊቃነ ጳጳሱ ላይ የተሰነዘሩ ነቀፌታዎችም አሉ። እነዚህም ተወዳጅ የሆኑት የዓለም ነቀፌታም አላጣቸውም። የወግ አጥባቂነታቸው የዓለም ከቤተ ክርስቲያኒቱ የተገፉትን በማቅረብ ይታወቃሉ። ጥብቅ የቤተ ክርስቲያኑ ሕግጋትንም በሚመለከት ጳጳሳት የሚመርጡትን የዓለም ለሕዝብ ያለ አመለካከታቸውም ልዩ ያደርጋቸዋል። ለምሳሌ ለተመሳሳይ ጾታ አፍቃሪያን ያሳዩት ርኅራኄ እዚህ ይጠቀሳል። በታሪካቸው ጥቁር ጠባሳ ጥሎ የሚነሳው አርጀንቲናን ካርዲናል ሳሉ ለወታደራውያን መንግስትም አጎብድደዋል የሚለውም ክስ ነው። በተለይም በወታደራዊ አገዛዝ ታፍነው ለተወሰዱትና ብዙ ስቃይ ላሳለፉት 2 ቀሳውስትም የፍራንሲስ እጅ አለበት እየተባለም ይከሰሳሉ። ይህ በአርጀንቲና ቆሻሻው ጦርነት ወይም ደርቲ ዋር ዘመንም የሆነ ነው። እንደ አውሮፓውያኑ ከ1976 እስከ 1983ም በዚህ ሺህ አርጀንቲናውያን ደብዛቸውም ጠፍቷል። 2 ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ ከፊል እርቃናቸውን ሆነውም ተጥለው ተገኝተዋል። የአሁኑ ሊቃነ ጳጳስ ፍራንሲስ የኔ ዝምታን መርጠዋል በሚል ነው የሚተቹት። እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለሁ እንዲለቀቁም አለሁንልኝም እንጂ ይላሉ። ለምን በይፋ አልተናገሩም ሲባሉ ደግሞ ያኔ በይፋ መናገር በጣም ከባድ ነበር ሲሉም ይመልሳሉ። ይሁንና በዚያ ዘመን ብዙ ሰዎችም በአሰቃቂ ወታደራዊ አገዛዝም እንዲሸሹ እድላቸውንም አመቻችተዋል። ፍራንሲስ ቀለል ያለ ሕይወትም ነው የሚመርጡት። ከድሮም ጀምሮ ለምሳሌ በአውሮፓውያኑ ሲጓዙ በአንደኛ ደረጃ ማዕረግ ክፍል ውስጥም አይበሩም። ከተራው ሕዝብ ጋር አብረው ኢኮኖሚ ክፍል ነው የሚሳፈሩት። ለድሃው ድምጽ በመሆንም ይታወቃሉ። ከዚህ ባሻገር ከአንግሊክ፣ ሉተርን እና ሜቶዲስት እምነት መሪዎች ጋርም በጋራ መስራታቸውም ያስመሰግናቸዋል። የእስራኤልና የፍልስጤም መሪዎችንም በመሩት ጸሎት ላይም በጋራ እንዲገኙ ማድረጋቸውም ተደንቆላቸዋል። በአክራሪ ሙስሊም ጥቃቶች ምክንያትም እስልምና ማውገዝ ልክ አለመሆኑን መናገራቸውም የሚጠቀስ ነው። ስለ ኢስላማዊ ጥቃትም ከተናገሩ ካቶሊካውያን ጥቃቶችም ስላሉ እሱንም መናገር ይኖርብኛል በሚለው አገላለጻቸው ብዙዎችም አይዘነጓቸውም። ማንኛውም ጥቃት አራሹን እንጂ ሃይማኖትን እንደማይወክልም አስተምረዋል። እኔ ጳጳስም ወግ አጥባቂነት ናቸው። ርዕሰ ሊቃነ ጳጳስ ፍራንሲስ ወግ አጥባቂም ናቸው። ልክ እንደ ሊቃነ ጳጳስ ዳግማዊ ጆን ፖል በአንዳንድ ጉዳዮች ላይም የማያዋልድም አቋም አላቸው። ለምሳሌ በሐኪም እርዳታ በፍቃድ የሚፈጸም ሞትም እና ጽንስን ማቋረጥንም በመቃወም ጽኑ አቋም አላቸው። የካቶሊክ ቤተክርስቲያን የተመሳሳይ ጾታ አፍቃሪያንም ቢሆን እጇን ዘርግታ ነው መቀበል ያለባት ይላሉ። ይሁንና በሁለቱ ተመሳሳይ ጾታ ግንኙነት ውስጥም ልጁን በጉዲፈቻ ማሳደግ ሕፃናትንም መበደል ነው ይላሉ። ሴት ቀሳውስትን ጳጳሳት ሆነው ሊሾሙ አይገባም የሚል አቋምም አላቸው። የእርግዝና መከላከያ መጠቀምንም ያወግዛሉ። በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነውም ብለዋል። ሊቃነ ጳጳስ ፍራንሲስ በዘመናቸው ትልቅ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመዋል የሚባሉ የሕፃናት መድፈሮችን በበቂ አልተከላከሉም የሚል ነው። ይህንን በተመለከተ ከሊቃነ ጳጳስ ጋርም ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካ ካርሎ ማሪዮ ቪጋኖ በጳጳስ ላይም ያወገዙት ደብዳቤም እስከ መጻፍም ደርሰው ነበር። ጳጳሱንም በኑፋቄ እስከ መክሰስም ደርሰው ያውቃሉ። ይህን ሊቃነ ጳጳሱን በሕፃናት ደፋሪዎች ላይም ፈጣን እና ተገቢ እርምጃ አልወሰድም በሚልም ነበር። ሊቃነ ጳጳሱ ቪጋኖ ከአውሮፓውያኑ 2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ ቤተክርስቲያኗ ቀደምት አባትም ነበሩ። ሊቀ ጳጳስ ፍራንሲስ በ140 ካርዲናሎች ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጪ ከሆኑ ሀገራትም ሹመዋል። የድሆች አባት የሚባሉት ሊቀ ጳጳስ
ፍራንሲስ ለበርካታ ሳምንት በጽኑ ታመው ሆስፒታል እየሰነበቱ ሲሆንም ከሳምንት በፊት ነበር አገግመው ወደ መኖሪያቸውም የተመለሱት። በሕክምናቸው ወቅት በሕዝብ ዓይን ርቀው የሰነበቱ ጳጳሱ ፋሲካ ዕለትም በቅዱስ ጴጥሮስ አደባባይ ለተሰበሰበው ሕዝብ ቃለ ቡራኬም ሰጠው የትንሣኤ መልእክትም አስተላልፈው ነበር። ሊቃነ ጳጳስ ፍራንሲስ በፋሲካ ማግስት በ88 ዓመታቸው ማረፋቸውን የካቶሊክ ቤተክርስቲያን ማዕከል የሆነችው ቫቲካንም ሰኞ ረፋድ ሚያዝያ 13 2017 ዓ.ም ይፋ አድርገዋል።